ናችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን? ትናንት ቃል እንደገባንላችሁ ዛሬ ማክሰኞ ጠዋት ላይ ትላንት ማታ አርሰናል ሌሊት ጋር ያጋራውን መረጃ ሰፋ አድርገን ይዘን መናል። ስለ አርቴታ ኮንትራት እንዲሁም ስለ ተጫዋቾቻችን አዲስ ስለሚኖራቸው ኮንትራት አዳዲስ መረጃዎችን ይዞ መጥቷል። ስለነሱ ትንሽ ነገር እንበላችሁና ማታ እንገናኛለን ማለት ነው በሰፊው። በመጀመሪያ እስኪ ሳንድሮ ቶናሊ ፋብሪዚዮ ሮማኖ ማታ ላይ ስለ ሳንድሮ ቶናሊ ይዞት የወጣው መረጃ እናጋራችሁ። ቶተናም ሳንድሮ ቶናሊን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል። ዲዘርቢ ለአማካኝ ክፍሉ ደረጃውን ከፍ ለማድረግ ቶናሊን ይፈልጋል። ስፐርስ፣ ማንቸስተር ሲቲ እና አርሰናልን ተፎካካሪው ለአዲሱ ፕሮጀክት ያላቸውን ቁርጠኝነት ለማሳየት ዝግጁ ናቸው የሚል መረጃ ይዟል። እውነቱን ለመናገር በዚህ ሰዓት አርሰናል እና ማንቸስተር ሲቲ ቢመጡለት ቶተንሃም ሆትስፐር የሚያይ አይመስለኝም። ነገር ግን እንደሚወጡ መረጃዎች ከሆነ አርሰናል ለተጫዋቹ አርሰናልን በዚህ የዝውውር ደካማ ሊያደርገው የሚችለው ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ ለመሆኑ ነው። ይህ መረጃ ከኒውካስትል ጋር በብዛት ታማኝ መረጃ በመውጣት የሚታወቀው ሊ ራይደር የሚባለው ዘጋቢ ነው የዘገበው እና በዚህ ሰዓት በተለይ ትናንት እንደዘገብንላችሁ አርሰናል አዩ ቦዋዲን ለማስፈረም እንቅስቃሴዎች እንደጀመረ እናውቃለን። በተለይ ቶናሊ ዋጋ መወደድን ተከትሎና ሌሎች አማራጮችንም ነበር። አሁን ላይ አዩ ቦዋዲን ለማስፈረም እየሰራ ይገኛል። ምናልባት አዩ ቦዋዲን የሚያስፈርም ከሆነ እዚህ ዝውውር ላይ ሙሉ ለሙሉ የሚወጣ ነው የሚሆነው እና ቶተንሃም ሆትስፐር እና ማንቸስተር ሲቲ ተጫዋቹን ለማስፈረም ይፈልጋሉ የሚል መረጃ ይዞታል ትላንት ማለት ነው። ሌላ መረጃ ደግሞ ዴቪድ ራያ ለ2 ዓመታት በውሉ ላይ በሚቀሩት ተጨማሪ 1 ዓመት የማራዘም አማራጭ አለው። ባሳለፍነው ክረምት በደሞዝ ጭማሪ ከስምምነት መድረሱን ተከትሎ ሁሉም በእሱ የረጅም ጊዜ ቆይታ ጉዳይ ከስጋት ነፃ ናቸው የሚል መረጃ ሃንድ ኦፍ አርሰናል ይዞ ወጣል። ታማኙ ሃንድ ኦፍ አርሰናል እና ዴቪድ ራያ ኦልሞስት ወደ 30 ዓመት እየተጠጋ ይገኛል። ነገር ግን በበረኛ እድሜ አንፃር አሁንም ስቲል ገና ነው። ብዙ ለክለባችን ማበርከት የሚችለው ነገር አለና የእሱ ኮንትራት ለ1 ዓመት የማራዘም አማራጭ አለው። በተለይም ከዛ በኋላ ደግሞ ተደራድረው ሌላ አዲስ ኮንትራት ሊሰጡት እንደሚችሉ ይጠበቃል። ስማው ላይ 3 ዓመት ስላለው ይህን ያክል የሚያጣድፍ ነገር የለም። ምናልባት በቀጣይ ውድድር ዓመት ለእሱ ኮንትራት የሚሰሩበት እድል ይኖራልና ስለ እሱም መረጃ ጋርቷል። በሌላ ደግሞ ስለ ክለባችን መልማይ አንድሪያ በርታ ረዳት ማውሪዚዮ ሚሼሊ መረጃ ይዞ ወጥቷል። ከሃምሺ ክቫራትስኬሊያ ኪሚጃዬ መጀመሪያ ጀርባ የነበረው ሰው ነው። አሁን ደግሞ ክሪስቶስ ዞሪስ አርሰናል አሁንም ሁለት ተጨማሪ የክፍል ተጫዋቾች ለመጨመር አቅዷል። ይህ ሰው በእግር ኳሱ ዓለምና በክለቡ ያለውን ክብር አጠናቁት 2 ሳምንታት በፊት ከተጫዋቾች ወኪሎች ጋር እየተነጋገረ ቤርታ ባልተኘበት ነገሮችን የሚያስፈጽመው ሚሼል መሆኑን ነው የሚል ወጥቷል። ይሄ በጣም ትልቅ ነገር ነው። ምክንያቱም አንድሪያ በርታ የአርሰናል የስፖርቲንግ ዳይሬክተር ሆኖ ባለፈው የውድድር ዓመት መጀመሪያ ላይ እንደተቀጠረ እናስታውሳለን እና የእሱም ቦታ ወክሎ ሊሰራ መቻሉ ምን ያክል በክለቡ ሃይ ሬትድ እንደሆነ ምን ያክል በክለቡ እንደሚደነቅ እና ትልቅ ቦታ እንዳለው ያሳያል። ማውሪዚዮ ሚሼሊ የታዳጊ ተጫዋቾች መልማይ ነው። በክለባችን ከ2025 በኋላ ከናፖሊ መጦ ሲሰራ እንደቆየ እናስታውሳለን እና ይህ በጣም ትልቅ ነገር ነው ለሱ የተሰጠው ኃላፊነት ማለት ነው እና ይህ ጥምረት ሚሼሊ ከበርታ ጋር በአርሰናል ቡድን ስራ ላይ መመልከት እንደምንችለው ስራውን ምንቅር እያከናወኑ ነው። ክለቡ የበጀት ማጠናቀቃቸው ተነግሮኛል የሚል መረጃ ነው ያደረሰን። ላይ ታዳጊ ተጫዋቾችን ለማምጣትም በማውሪዚዮ ሚሼሊ እና በአንድሪያ በርታ አንድ ላይ እየሰሩ መሆኑን ነው የሚያሳየን ይህ የሃንድ ኦፍ አርሰናል መረጃ። በሌላ ዜና ደግሞ አንድሪያ ቤርታን ይመለከታል። አንድሪያ ቤርታ ውል እስከ 2028 ድረስ ይቆያል። እንደተረዳሁት ከሆነ የሳውዲ ኦፊሻሎች ጣሊያናዊን ወደ መካከለኛው ምስራቅ ለማስኮብለል ሙከራ አድርገዋል። ባየር ሙኒክ ማለት ነው በበኩሉ ተመሳሳይ ነገር አድርጓል። አንድሪያ ባሳለፍነው ክረምት ለሚኬል አርቴታ ትልቅ ዋንጫዎችን ማሸነፍ የሚችልበት ቡድን እንደሚሰጠው ቃል ገብቶለት ነበር። ተልእኮም ተወጥቷል። አሁን ቻምፒዮንስ ሊግ በእይታቸው ውስጥ ነው የሚልና አሁን ላይ በተለይ ጥራት ያላቸውን
ሚኬል አርቴታም ከሻምፒዮንስ ሊጉ መጠናቀቅ በኋላ ከሻምፒዮንስ ሊጉ ሽንፈት በኋላ እንደተናገረው ከሆነ ስማርት የሆኑ ቡድኑን የሚጠቅሙና ኳሊቲ ያላቸውን ተጫዋቾች ማምጣት አለብን፣ ስማርት መሆን አለብን በዝውውር መስኮቱ ነው ያለው እና ዝም ብሎ የትኛውንም ተጫዋች ጥናት ያልተደረገበት እንደ ከዚህ በፊቱ ሊሰራልኝ ይችላል ብሎ አንዳንድ ተጫዋቾችን የሚያመጣበት እድል ያለ አይመስለኝም። ምክንያቱም ሻርፕ የሆኑ ለቀጣይ ውድድር ዓመት ክለቡን ሊያግዙና ሊጠቅሙ የሚችሉ ተጫዋቾችን ነው ማምጣት የሚፈልጉ። በዚህም አንድሪያ በርታ እና ማውሪዚዮ ሜሼሊ አብረው እየሰሩ ይገኛሉ። አንድሪያ በርታ በተለይ በድርድር ዋጋዎችን በማስቀነስ ለአርሰናል ልዩ የሆነ አቅም ይፈጥርለታል እና ያንንም አቅም በዚህ ዝውውር መስኮት እንደገና ለክለቡ የተሻለ ነገር እንደሚያመጣ ይጠበቃል እና በሌላ ዜና ደግሞ ጁሪያን ቲምበር ኮንትራት ጉዳይ ሊጠናቀቅ ተቃርቧል። በድርድር ውስጥ እንደነበር እናስታውሳለን እና አንዳንድ ጥቂት ነገሮች ብቻ ይቀራሉ የሚል መረጃ ይዞ ወጥቷል። ታማኙ ሃንድ ኦፍ አርሰናል በተለይ ጁሪያን ቲምበር በጉዳት አምናም ሲቸገር ነበር ለብዙ ጊዜ በጉዳት ከወጣ በኋላ አሁን ላይ ደግሞ ለዋንጫውም ዝግጁ እንዳልሆነ ተነግሮት በጉዳት ምክንያት ካለማገገሙ ይቅርታ ከጉዳት ካለማገገሙ ከጉዳት አለማገገሙን ተከትሎ ጁሪያን ቲምበር አሁን ላይ ከዓለም ዋንጫ ውጭ ነው ለጉዳቱን እያስታመመና ወደ ተሻለ አቋም ላይ ለመምጣት እየሞከረ ይገኛል። በሌላ ዜና ደግሞ ዴክላን ራይስ ኮንትራትን በዚህ ክረምት አርሰናሎች ትልቅ ትኩረት የሚሰጠው ሲሆን በዚህ ዓመት መጀመሪያ ላይ ደረጃ ውይይቶች ጀምረው ነበር። ዴክላን ራይስ እንደ ሪያል ማድሪድ እና ሌሎችም ክለቦች ቢፈልጉትም ነገር ግን እሱ በአርሰናል በጣም ደስተኛ ነው። ድርድሮችን በተቀላጠፈ ሁኔታ እየሄዱ ሲሆን ይህ የእሱ ጉዳይም እንደሚጠናቀቅ ይጠበቃል የሚል መረጃ ይወጣል። ዴክላን ራይስ በአርሰናል ቤት ያለውን ኮንትራት እስከ 2028 ይመስለኛል የሚቆይና ያንን ኮንትራት ለማደስ እየሰሩ ይገኛሉ። ዴክላን ራይስ ለክለባችን ወሳኝና የክለቡ የጀርባ አጥንት የምንለው አይነት ተጫዋች ነው እና በአርሰናል እንደሚቆይ ምንም ጥርጥር የለውም። እሱም ደስተኛ ነው፣ ክለቡም እሱን ከእሱ ጋር መቀጠል ይፈልጋል። ስለዚህ ዴክላን ራይስም በክለባችን እንዲቆይ ኮንትራት ጉዳዮች ላይ ወደ መጠናቀቁ እየሄዱ እንዳሉ ነው ሃንድ ኦፍ አርሰናል የገለጸን። ሌላም የሪያል ማድሪድ ኢሌክሽን የፕሬዚዳንትነት ምርጫ ላይ ከፍሎረንቲኖ ፔሬዝ ጋር ሲወዳደር የነበረው ኤንሪኬ ሪኬልሜ የሚባሉ ባለሀብት የሪያል ማድሪድ ፕሬዚዳንት ሆኖ ቢመረጥ አርቴታን ወደ ክለቡ የማምጣት ሚስጥራዊ እቅድ ይዞ ነበር የሚል መረጃ ይዞ ወጧል። ሃንድ ኦፍ አርሰናል እና አለመመረጡ ጥሩ ነው ለክለባችን፣ አምልጠናል። ያው ሪያል ማድሪድ ከጠራ ትንሽ ከባድ ሊሆን የሚችልበት ነገር አለ። በገንዘብም ሆነ በአምቢሽን እንዲሁም በፍላጎት ዋንጫዎችን የማንሳት ፍላጎት እና እንደ ሪያል ማድሪድ ያለ ትልቅ ክለብ ሲጠራ ትንሽ ከባድ ነው። ሚኬል አርቴታ ምንም ያክል አርሰናልን ቢወድ አንዳንዴ የሚፈጠሩ አይታወቅም እና ፍሎሬንቲኖ ፔሬዝ በማሸነፉ ደስተኛ ነን ለማለት ነው። በሌላ ዜና ደግሞ ዋነኛው ሚኬል አርቴታ አርሰናል ጋር ያለውን ኮንትራት ሊያራዝም ነው የሚል መረጃ ነው በዋነኝነት ይዞት የወጣው መረጃ። ሚኬል አርቴታ ከአርሰናል ጋር የእንግሊዝ ፕሪሚየር ሊግ ዋንጫን አምና ላይ ባለፈው የውድድር ዓመት ማሸነፉ ይታወቃል። በዘንድሮ የውድድር ዓመት ደግሞ በተለይ ዋንጫ ባያሸንፍ እንኳን ባለሀብቶች እምነት ነበራቸው ሚኬል አርቴታ ጋር እና ኮንትራት እንደሚፈርም ነበር የሚታወቀው። ዋንጫውን ከማሸነፉ በፊት ራሱ ንግግሮች እንደነበሩና ወደ መጨረሻው ደረጃ እየሄዱ እንደነበር በተለይ በፕሪሚየር ሊጉም ሆነ በአውሮፓ ሻምፒዮንስ ሊግ ፎከስ እንዲያደርግ ተብሎ ኮንትራቶች ትንሽ ዘግየት ተብለው እንደነበር ይታወሳል እና አሁን ላይ ሚኬል አርቴታ ከአርሰናል ጋር ያለውን ኮንትራት ሊያራዝም ወደ መጨረሻ ደረጃ መድረሱ በሃንድ ኦፍ አርሰናል ተዘግቧል። ሌላም የመጨረሻ መረጃችን ምንድነው? በተለይ በቼልሲ መረጃ የሚታወቀው እንዲሁም ስለ ክለባችን መረጃዎችን ሲያወጣ የነበረው አሌክስ ጎልበርግ እንደዘገበው ከሆነ በእኔ እምነት ሞርጋን በሚቀጥለው የውድድር ዓመት አርሰናል እንደሚጫወት አስባለሁ የሚል መረጃ ይዞ ወጧል። ያው
በብዛት በስፋት በተለይ ትላንትም ስናደርስላችሁ የነበረው መረጃ ነው እና ሞርጋን ሮጀርስ ወደ ክለባችን መምጣቱ የማይቀር ይመስላል እና በተለይ የክለባችን ዋነኛ ኢላማ እንደሆነ ከተነገረ በኋላ በስፋት መረጃዎች ይዘውት እየወጡ እንዳሉት መረጃ ንግግሮች ከክለቡ ጋርም ከአስቶን ቪላ ጋርም እያደረገ መሆኑ ነው እና ምናልባት በሚቀጥሉት ቀናት አዳዲስ ነገር ሊወጡ ይችላሉ። የእኛም እየተከታተልን የምናደርሳችሁ ይሆናል። አዲስ ከሆናችሁ ለቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመጨረሻ ደግሞ ሃንድ ኦፍ አርሰናል አንድ ትንሽ ግራ የሚያጋባ መረጃ ይዞ ወጥቷል። እስከዛሬ ድረስ አርሰናል በአማካኝ ጉዳይ ላይ ከምንም አይነት ክለብ ጋር ግንኙነት አላደረጉም የሚል መረጃ ይዞ ወጥቷል። በተለይ ትላንት አርሰናል ከአዩብ ቡዋዲ ጋር አዩብ ቡዋዲን ለማስፈረም ግንኙነት እያደረጉ ነው የሚል መረጃዎች ይዞ ወጥቷል። ነገር ግን ከክለብ ጋር ስቲል አሁንም ከተጫዋች ጋር እንጂ ክለብ ጋር አዲስ የወጡ ነገሮች የሉም። ነገር ግን ሃንድ ኦፍ አርሰናል ምንም አይነት ከክለብ ጋር ግንኙነት እንደሌለ ግልጽ አድርጎልናል። ብቻ ለዛሬ የነበሩ መረጃዎች ትንሽ ረዘም አለ። እነዚህ ናቸው። ስለተከታተላችሁን በጣም እናመሰግናለን። ቻው